ጄሪ ዛሬ ላይ በውሸት ፍቅርን ብትገነባውም ነገ ደግሞ እንግዲህ እውነቱ ሲወጣ ከዚህ በላይ እንደምትሰቃይና ከሚባለው በላይ አምናን እንግዲህ ምን ሊያደርጋት እንደሚችል ሁላችንም እናውቃለን። እና አምናን ያው በባለፈው እንደተመለከታችሁት በእናቱ መድኃኒት መመረዝ እንግዲህ ሲሰማ በጣም ስለተናደደ ነው እንግዲህ ወደ ብሌንን ፊቱን አዙሮ ወደ ጄሪ አሁን ላይ በንዴት እየሆነው ማለት ነው። እና ደግሞ አንደኛ ሁሉም ነገር እየሆነ ያለው በስካር ነው እንጂ እውነት በትክክለኛ አይምሮ ከጄሪ ጋር ምንም ነገር የሆነው ነገር የለም። እና ሙዶች እንግዲህ አሁን ላይ ሜርሲ ማለት ሜርሲ እንግዲህ ጄሪ ባለፈው መድኃኒቱን ስትቀይር ቪዲዮ ቀርጻት አለ የገባቸው እና ያ ቪዲዮ አሁን ላይ እንግዲህ በኋላ ላይ የሆነ እንደ ከባድ መሳሪያ እንደምትጠቀምበት አንጠራጠርም። እና ይህንን ነገር መጨረሻ ላይ አምናን ሲያቅ ምን የሚል ይመስላችኋል? እና ወይዘሮ ዛሃራ እንግዲህ ምንድን ነው ያለቻት ብሌንን አንቺ እንዳላደረግሽው ማወቅ አለበት። ስለዚህ አንቺ ከዚህ ከነገሩ መሸሽ የለብሽም፣ ሁሉንም ነገር መጋፈጥ አለብሽ ባለቻት መሰረትና ሂጅና አሁን ሁሉንም ቁርስ ጥሪያቸው፣ ቁርስ መብላት አለባቸው ብላም ወይዘሮ ዛሃራ እንግዲህ ብሌንን ወደና አምናን ክፍል ልካት ነበረ። እና በነገራችን ላይ ብሌን ያው አልሄድም ብላ ነበረ፣ ግን መሄድ አለብሽ፣ እውነቱን ማወቅ አለባቸው አንቺ እንዳላደረግሽው በማለትም ያው በቃ ደፋር መሆን አለብሽ፣ ለምንድን ነው የምትሸሹ? ነገሮችን መሸሽ የለብሽም ብላም እንግዲህ ዛሃራ ወደ አምናን ክፍል ቁርስ ደርሷል ለማለትም ሂጂ ተናጋሪ ትልና ትልካታለች። እና ብሌንም ቀጥታ ወደነ ጄሪ ጋር ሄድና እንግዲህ ቁርስ እንደደረሰ ስትናገር ሁለቱ በአንድ አልጋ ላይ ያው በአንድ ተቃቅፈው ታገኛቸዋለች። በዚህ ጊዜ ብሌን እንግዲህ መቋቋም ነበር ያቃታት። በጣም ከሚባለው በላይ የምንወደው ሰው እንግዲህ በሌላ ሰው እቅፍ ውስጥ ስናየው ስሜቱ በጣም ከባድ ነው። እናም ጄሪ እንግዲህ ብሌን ምን ነው በጠዋቱ ብላም እንትን ስትላት አይ እንደተለመደው ቁርስ ደርሷል ልላችሁ ነው ስትልም ትመልስላታለች። እና እሺ በቃ እንመጣለን ስትልም ጄሪ ትመልስላታለች ማለት ነው። እና በዚህ ጊዜ አቶ አምናን ይነቃና ምን ትሰሪያለሽ በጠዋት ባለ ትዳር ክፍል እንደዘው ብለሽ ትገቢያለሽ ሲልም እንግዲህ ግን ይጠይቃታል። እና በጣም ይቅርታ ቁርስ ደርሷል ለማለት ነው ውዴ በማለትም ጄሪም ለአምናን ትነግረዋለች ማለት ነው። በቃ አሁን ሰማሽ አይደለ? ሂጂ በቃ እንመጣለን በማለትም ብሌንን ከዛ ከክፍል እንድትሄድ ይነግራታል። ግን ደግሞ መለስ ብሎ ምንድነው የጠየቃት ጄሪን ምን እየተካሄደ ነው? ምን ተፈጥሮ ነው ነበር ያለችው። እና ጄሪም እንግዲህ ግን እኔ ራሱ የማውቀው ነገር የለም ማለት ማታ በጣም ሰክረ ነበርና ተው ብልክ ራሱ ምንም ልትሰማኝ አልቻልክም እና እንደ ትላንትናው ሆነ አታውቅም። እኔም ይሄ ሁሉም ነገር በፍጥነት እንዲሆን አልፈለግኩም ነበረ ስትልም ጄሪም ለአምናን ትመልስለታለች። አምናንም ምንም የተፈጠረ ነገር የለም አይደል ሲላትም ያው ምንም ነገር እንደ ሁሉም ነገር እንደተፈጠረ እንግዲህ ትነግረዋለች። ከዛ አምናንም ምንም አላለ ተናዶ ወደ ሻወር ይገባና እንደተመለከታችሁ በጣም ተናዷል። ምክንያቱም ያው ከጄሪ ጋር እንደዚህ አይነት የፍቅር ህይወት አሳልፋለሁ ብሎ አስቦም አልሞም ስለማያውቅ እንግዲህ ሁሉም ነገር በድንገት እየሆነበት ስለሆነ ያው ሻወር እየወሰደ በጣም ተናዶ እናየዋለን። ሌላው እንግዲህ ቁርስ ላይ ተሰብስበው ቁርስ እየበሉ ባሉበት ጊዜ ብሌንና ወይዘሮ የአምናን እናት ማለት ነው እናቱና ብሌን በዛ በጠረጴዛ ዙሪያ ባለመኖራቸው እንግዲህም በጣም ከፍቶታል። አስሬ ከተመለከታችሁት የብሌንን ወንበር ይመለከት ነበረ ማለት ነው። ምክንያቱም ብሌን እንግዲህ ጎኑ ተቀምጣ አይኑን የምታየው እስከ ዛሬ ላይ ብሌን ከስሩ ስትጠፋ በጣም ነበረ ቅር ያለውና አስሬ ወንበሯን እየተመለከተ ነበረ። በዛን አጋጣሚ ብሌንም ቁርስ ይዛ ትመጣለች። ቁርስ ይዛም ስትመጣ የተባረከ ይሆንላችሁ ብላ ያንን ቁርስ አስቀምጣ ስትሄድ እንግዲህ ይች ሜርሲ ነች። ሜርሲ ብሌን አንቺስ ቁርስ አትበይም ስትላትም አይ አልበላም ስለበቃኝ ነው የሚል መልስ ትመልስላታለች። በዚህም ጊዜ እንግዲህ አምናን ብሌንን የጠራትና ዛሬ
ቀለበት ስለማደርግላት ለጄሪ ቤቱ ይጸዳ የሚል ይነግራታል ማለት ነው። በዚህን ጊዜ ጄሪ ደስተኛ ብትሆንም ብሌን ደግሞ በጣም ከፍቷታል። ምክንያቱም እንደዚህ አይነት ነገር በፍጹም አልጠበቀችም ነበርና ከዛ እሷም እሺ በቃ ትልና ብሌንም ትሄዳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ ይዘንላችሁ ቀርበናል። እናም በዛ በጠረጴዛ ዙሪያ ደስተኛ የሆነችው ጄሪ ነች እንጂ ሌላው ሲፈን ራሱ በጣም ተናዳ ነበረ ይህ ነገር። ምክንያቱም እንዴት ሊሆን ይችላል የሚለው እንግዲህ ማመን ነበር ያቃታት። ጄሪ ያው ዛሬ ላይ ከአምናን በአንድ ቀን አዳር ነፍሰ ጡር ሆንኩኝ አክስት ላደርግሽ ነው ስትልም በዚህ ጊዜ ሲፈን ይች ሜርሲ ምንድነው አልገባኝም፣ በአንድ ቀን ልፈለፍል ነው እንደ ስትልም ካልሆነም አስቸኳይ እናመጣለን ስትልም አስቸኳይ እያለችም እንግዲህ ጄሪ ሆዷን እያየችም ሜርሲ በዚህ ጊዜ ሆዷን ሳይና ወይ ከዚች ስትሻ ያለሽ አሰረጅ ሰው እንዴ ከኋላም ከፊትም አንድ አይነት ይሆናል እያለችም እንግዲህ ጄሪን እየተረበቻት ትገኛለች። እና እንግዲህ ሌላው እንግዲህ እቺ ሲፈን የአምናንን እናት እንግዲህ ከመጀመሪያውም የሆነ የምታጣራው ነገር እንዳለ እንዲሁም የኋላዋ ህይወት ማወቅ ስለምትፈልግ ዛሬ ላይ እንግዲህ የመርሳት ችግር ስለገጠማት እና ሲፈን አሁን ላይ ገጥሞኛል እያለች ነበረ። አምናን እንግዲህ ምንድነው ያለው እናቴን ተንከባከቧት ማለት እናቴን ተንከባከቧት የምትወደውን ነገር ካደረጋችሁላት ቶሎ ትውስቷ እንደሚመለስ ዶክተር ነግሮኛል ስትልም በዚህ ጊዜ ወይዘሮ እቺ ማነች ሜርሲ እንደዛ ከሆነማ በተቃራኒ ነው ነገሮችን ማድረግ ያለብኝ እያለችም እንግዲህ እንትን ትላለች። ጄሪ ግን አብሽሬ እኔ እንከባከባታለሁ ይብላል ማለት ነው። እናም በዚህ አጋጣሚ እንግዲህ ሲፈን ሄዳ ጥያቄ ጠይቃት ነበረ። እንግዲህ ስለ ድሮ ህይወቷ ስትጠይቅና እንዲሁም ስለ አምናን አባት ማን ነው የሚል ጥያቄ አቅርባ ነበረ። በዚህ ጊዜ ስለ እሱ አታንሽብኝ በማለትም ራሷን ሲያማት ተመልክተናል። እና ሌላው ስለ ወይዘሮ ዛሃራ ጠይቃለች። ወይዘሮ ዛሃራ ያው ለብዙ አመታት እዚህ ቤት እንደሰራች ትናገራለች። እድሜ ልኳን እዚህ ነው ማለት ነው ስትል አሁን እንደዛ በው በማለትም እና ካሁን በፊት ግን ከዛ በፊት አንድ ሰራተኛ ነበረች ብላም እንግዲህን የዛችን የልጅ ስም ስትጠራ በጣም ትደነግጣለች። ሲፈን እንግዲህ ግን እኔ ሳስበውና ስጠረጥር የአምናን እናት ትመስለኛለች ማለት ነው። ምክንያቱም በአባት የሚገናኙ ነው የሚመስለኝ እኔ እንግዲህ ምክንያቱም ሲፈን ብዙ ጊዜ ከተመለከታችሁ ስለ አምናን አባት ጠንቅ ማለት ለማወቅ ትፈልጋለች። ሌላው ደግሞ የአምናን አባት እንግዲህ ግን ካሁን በፊት የሆነ ብቻ ከሰራተኛ የተወለደች ነው የሚመስለኝና እናም እንደዛ ብላ ስትነግራት በዚህ ጊዜ በጣም ድንጋጤ ውስጥ እንዳለች ጄሪ ትመጣና ነይ የሆነ ነገር ፈልጌ ነው ትላለች። ከዛ ምንድነው ጄሪ ማለት አንቺ ነሽ እንደ ስትላትም አዎ እኔ ነኝ ማየ የምፈልጊው ነገር ካለ ጥሪኝ በማለትም ትነግራታለች። እሷን በቃ እሺ ችግር የለውም እጠራሻለሁ ትላታለች ማለት ነው። እሺ በቃ ትልና ሲፈንን ወደ ክፍሏ ይዛት ሄድና ለእራት የትኛው ልልበስ ለቀለበት ፕሮግራሙ ስትልም ሲፈንን ታስመርጣታለች። ሲፈንም ደስ ያለሽን ነገር ልበሽ ስትላትም ያው እንግዲህ ልብስ እያስመረጠቻት ነበረ። ያው ሲፈንም ሀሳቧ ሌላ ውስጥ ስለሆነ ያው አንዱንም ልብስ እንዳልወደደችላት ትነግራታለች። እና ወደ ወይዘሮ ሰመሀር ጋር መሄድ አለብኝ ስትልም አይ እንደዚሁ አማርጭ ብዬሻለሁኝ እያለችም እዛው ንቅ አድርጋ ትይዛታለች ማለት ነው። እናም እንደያዘቻት እንግዲህን ያው ወይዘሮ ሜርሲ መርታ ልብሱን እየመረጡና ያው ሁሉም ተደስተዋል እና ብዙም አትደሳሰች በማለትም ሜርሲ ይችም ሲፈን ትነግራታለች። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ሲያሰቡት አምናን ተንበርክኮ ቀለበት ታገቢኛለሽ ወይ ሲለኝ ስትልም ምን ይሰማኛል ወንድሜ ተንበርክኮ አድርግልኝ ሲለኝ እያለችም ሙድ ይዛባታል። ወዶቼ ቀጣይ ይዘንላችሁ እንቀርባለን።